ሰላም ሰላም እንዴት ናችሁ? እንኳን ወደ ከምከም አካዳሚ በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ ለየት ያለ የሰውነት ክፍላችን ነው። እርሱም ስለ ኩላሊት። ኩላሊታችን ለአንድ ቀን ስራ ቢያቆም ምን ሊፈጠር ይችላል ብላችሁ ታስባላችሁ? የሰው ልጅ በአማካኝ ከ4 እስከ 6 ሊትር ደም በሰውነቱ ውስጥ ያልፋል። ይሄ ደም ደግሞ በየቀኑ የሚጣራው በምን አማካኝነት ነው? በኩላሊታችን አማካኝነት ነው። በ24 ሰዓት ውስጥ 180 ሊትር ደም ወደ ኩላሊታችን እየሄደ ይጣራል። ያ ማለት 40 ጊዜ ወደ ኩላሊታችን ያልፋል ማለት ነው። አሁን ወደ ቀጣይ ወደ ዋናው ክፍል በመንገባበት ጊዜ what is kidney የሚለውን ነገር ስናይ the kidney are a remarkable organ that process incredible volume of blood every single day to keep your body clean and balanced። በየትኛው ሜካኒዝም ነው ይሄን ነገር የሚያደርገው? አንደኛ በፊልትሬሽን ካፓሲቲ የምንለው your kidney filter approximately 180 liters of blood every 24 hours process your entire blood supply about 40 times a day። ለ40 ጊዜ እየተመላለሰ ደማችን በ180 ሊትር የሚያክል ደም በ24 ሰዓት ውስጥ ይጣራል ማለት ነው። ቀጣዩ the cleaner unit ኪድኒ ሌላ ምን አይነት ፋንክሽን አላት? ክሊኒንግ ዩኒት የሚያጣራ ንጽህናን የሚጠብቅ inside of each kidney million of microscope filtering is called nephron act primary cleaning unit። ይሄ ምን ማለት ነው? አንደኛው ክሊኒክ ዩኒትን የሚያጣራልን ክፍል ኔፍሮን የተባለ የኩላሊታችን ክፍል ነው ማለት ነው። ሌላኛው ሰሌክቲቭ ሪአብዞርፕሽን ሌላኛው የኩላሊት ስራው ምንድነው? እየመረጠ እንደገና መምጠጥ ወደ ደማችን መግባት ያለበትን ነገር መልሶ ማስገባት። as a blood pass through the kidney intelligently grab back essential nutrients like glucose, minerals and water while letting waste pass through። ይሄ ማለት ነው እየመረጠ ይመጣል፣ ወደ ደም ያስገባል፣ የማይፈለገውን ደግሞ ያስወግዳል ማለት ነው። ተጨማሪ የኩላሊት ስራ waste removal, metabolic waste or urea or toxic are concentrated into urine which is then moved to the bladder for elimination። ይሄ ማለት ነው የማይፈለጉ በዩሪያ መልክ ቶክሲን የሆኑ ነገሮችን በሽንት መልኩ ወደ ፊኛችን ሄድና እንዲወገድ ይደረጋል ማለት ነው። ሌላኛው 24 ሰዓት ሙሉ 7ቱንም ቀናት ያለ ረፍት የሚሰራ ክፍል ኦፕሬሽን unlike many other systems your kidney never take break they work constantly to prevent body filter fail። ሰውነታችን ማጣራቱን እንዳያቆም 24 ሰዓት ሙሉ 7ቱንም ቀናት ያለ ረፍት የሚሰራ የሰውነታችን ክፍል ነው ማለት ነው። በአጠቃላይ ይሄን ጠቅለል አድርገን ካየን ዩሪነሪ ሲስተም ምን ይመስላል የሚለውን ደግሞ በቀጣይና ዩሪነሪ ሲስተም ማለት it acts your body specialized filtration plant ማለት ነው። the primary job of is to clean the body, maintain fluid balance and remove waste products in the form of urine. main function of kidney focus therefore pillars በአራት ዋና ነገሮች ልናየው እንችላለን። አንደኛው ፒላር ኢንትሮዳክሽን ላይ እንዳየነው ዌስት ሪሙቫል ነው። it filters our metabolic waste product especially urea by product of protein breakdown and toxin። ሁለተኛው ፒላር ደግሞ fluid balance it is regulate the amount of water in your body if you dehydrate the system save water if you drink too much it is get rid of excess። ቀጣዩ ሶስተኛው ፒላሩ ምንድነው? blood pressure regulation by managing fluid level and releasing of enzyme called renin the kidney help to control your body pressures። ይሄኛው ደግሞ ምንድነው? የሰውነታችን የደም የግፊቱን መጠን የሚቆጣጠርልን ሬኒን በተባለ ኢንዛይም አማካኝነት ይሄን የሰውነታችንን የፕሬሸር ሌቭል ይቆጣጠራል፣ የግፊት መጠኑን ይቆጣጠርልናል ማለት ነው። አራተኛው ፒላር pH and electrolyte balance ያደርግልናል። pH and electrolyte balance it keeps the level of sodium, potassium and calcium in check ensuring your body does not becomes too acid or alkaline። የpH መጠኑን እንዲቆጣጠርልን አሲዳማም እንዳይሆን አልካላይናማም እንዳይሆን የሚቆጣጠርልን ክፍል ነው። በአጠቃላይ
ዩሪነሪ ሲስተም ዋና ዋና የሆኑ ኦርጋኖች ምን ናቸው የሚለውን ነገር በምናይበት ጊዜ ዩሪነሪ ሲስተምስ ሪሙቭ ሜታቦሊክ ዌስት ፍሮም ዘ ቦዲ ሜንሊ ኦርጋን ኪድኒ፣ ዩሬተርስ፣ ዩሪነሪ ብላደር ኤንድ ዩሬትራ። እነዚህ ዋና ዋና ክፍሎች ናቸው። ስዕሉ ላይ ምን ስራ እንደሚሰሩ በሚቀጥለው እንትን ላይ እናያቸዋለን። ዋና ዋና ክፍሎቹ እነዚህን ይመስላል። ኩላሊትን ቆርጠን በምናይበት ጊዜ የተለያዩ 3 ክፍሎች አሉት። ኮርቴክስ የሚባል ክፍል፣ ሜዱላ የሚባል ክፍል፣ ሬናል ፐልቪስ የሚባል ክፍል። እነዚህም ስዕሉ ላይ እንደምታያቸው ግልጽ የሆኑ 3 አይነት ክፍሎች አሉት ማለት ነው። ፓርትስ ኦፍ ኔፍሮን አንደኛው ግሎሜሩለስ፣ ሁለተኛው ቦውማን ካፕሱል፣ ሶስተኛው ሉፖፌኔ፣ አራተኛው እና የመጨረሻው ክፍል ኮሌክቲቭ ዳክትስ። ያሉት ሲሆን ዋት ኢዝ ኔፍሮን ብለን በምንጠይቅበት ኔፍሮን ኢዝ ዘ ፋንክሽናል ዩኒት ኦፍ ዘ ኪድኒ። ኔፍሮን ፐርፎርም ፊልትሬሽን፣ ሪአብዞርፕሽን፣ ሰክሬሽን ኢንዛይም። ፊልትሬሽን ኦከር ኢን ዘ ግሎሜሩለስ የተባለው የኔፍሮን ክፍል እዛ ላይ ነው ፊልትሬሽን የሚካሄደው ማለት ነው። ሪአብዞርፕሽን ኢዝ ሪተርን ዩዝፉል ሰብስታንስ ቱ ዘ ብለድ። ዘ ዩሪነሪ ሲስተም ሬጉሌት water and salt balance. Kidney help maintain blood pressure and pH balance. ይህም ቅድም ብለናል። Urea is the main nitrogenous waste excreted in the urine. Kidney fail lead to accumulation of toxin substance in the blood. ያ ደግሞ ለሰውነታችን በጣም አደገኛና መርዛማ የሆነ ነገር ነው ማለት ነው። በአጠቃላይ ወደ ዋናው ክፍል በመናልፍበት ጊዜ እያንዳንዱ ክፍሎቻችንን ስራቸው ምንድነው የሚለውን ስናይ ኪድኒ ቢን ሼፕ ኦርጋን ዛት ፊልተር ብለድ ዘይ ኮንቴን ሚሊዮን ኦፍ ቲኒ ዩኒት ኮልድ ኔፍሮን እንለዋለን which do the actual cleaning ትክክለኛ የሆነ ደም የሚጣራበት ክፍል ነው ማለት ነው። ዩሬተር the tiny tube made of smooth muscle that carry urine from the kidney down to the bladder usually gravity and peristalsis። ግልጽ ነው ተማሪዎች? ካልገባችሁ ሐሳባችሁን በኮሜንት ላይ ላኩልን። ሌላኛው የብላደር ጥቅሙ bladder is the whole flexible sac that store urine until you ready to release it. It expands as it is filled። ይሄ ማለት ምን ማለት ነው? እንደ ላስቲክ የሚለጠጥ እንደ ፊኛ ጎማ የሚወጠር ሽንት መያዝ እስከሚችል አቅሙ ድረስ የሚይዝ ክፍል ምን እንለዋለን? ፊኛ እንለዋለን። ዩሬትራ የምንለው ደግሞ the tube that carry urine from the bladder out of the body። ከፊኛ መቋጠሪያ ሽንት ከመቋጠሪያ ቱቦአችን ተነስቶ ሽንታችን የሚወገድበት ቀዳዳ ድረስ ያለው ክፍል ደግሞ ምን እንለዋለን? ዩሬትራ እንለዋለን ማለት ነው። የምናየው በዚህ ዩሪነሪ ሲስተም ውስጥ ለኤግዛም ለቴስታችሁ ይጠቅማችኋል ያግዛሉ የምንላቸውን ጥያቄዎች አብረን እንሰራለን። ተከታተሉ። አንደኛ ጥያቄ which structure filters blood in the nephron? A ureter፣ B glomerulus፣ C urethra፣ D bladder። መልሱ ምን ሊሆን ይችላል? በተነጋገርነው መሰረት መልሳችን B in the glomerulus ካላችሁ በትክክል ተመልሳችሁታል ማለት ነው። መጀመሪያ ደም የሚጣራው ግሎሜሩለስ የተባለ የኔፍሮን ክፍል ነው ማለት ነው። ጥያቄ ቁጥር 2 which process return glucose to the blood? A filtration፣ B excretion፣ C reabsorption፣ D diffusion። ምን ልንለው እንችላለን? ግሉኮስ የተባለው ንጥረ ነገር ተመልሶ ወደ ደም የሚገባበት ስርዓት ምን እንለዋለን? C reabsorption ካላችሁ በትክክል መልሳችኋል ማለት ነው። ወደ ሶስተኛው ጥያቄ በመናልፍበት ጊዜ which organ temporarily store urine? A kidney፣ B ureter፣ C bladder፣ D urethra። የትኛው ክፍል ነው ሽንታችንን ቋጥሮ ሊይዝልን የሚችለው ክፍል? ለጊዜያዊነት ሽንታችን ቋጥሮ የሚይዘው ክፍል የትኛው ነው ነው ጥያቄው። በደንብ አስቡና መልሱ። መልሳችሁን C ካላችሁ ብላደር ነው ካላችሁ ትክክል ናችሁ። ምክንያቱም ብላደር ከዩሬተር የመጣውን በግራቪቲና በፐሪስታሊሲስ ሞመንት አማካኝነት የመጣውን ሽንት ስቶር አድርጎ እስከሚሞላ ድረስ ኢላስቲክ በመወጠር ይዛል ማለት ነው። አራተኛው ጥያቄ
which vessels carry blood away from the kidney? ከኩላሊታችን ደምን የሚመለሰው ክፍል ምንድነው ነው? A renal artery, B renal vein, C aorta, D vena cava። መልሳችን ምን ሊሆን ይችላል? መልሱ renal vein ነው ማለት ነው። አምስተኛው ጥያቄ which waste is mainly removed by kidney? A oxygen, B carbon monoxide, C urea, D glucose። የትኛው ነው በብዛት ከኩላሊታችን የሚወገደው የዌስት ያላስፈላጊ ንጥረ ነገር የሚለውን ጥያቄ ነው። መልሳችን ሲ ካላችሁ በትክክል መልሳችኋል፣ ዩሪያ ነው። ወደ ስድስተኛው ጥያቄ በመነድበት ጊዜ what is the functional unit of the kidney? A neuron, B alveolus, C nephron, D villus። የትኛው ነው functional unit of the kidney ብለን እንትለያየ ነው? ኔፍሮን ካላችሁ በትክክል መልሳችኋል፣ ሲ ነው ማለት ነው። functional unit of the kidney ኔፍሮን ነው መልሱ። ሰባተኛው ጥያቄ which structure carry urine out the body? A ureter, B urethra, C renal vein, D nephron። ታችን ወደ ውጭ እንዲወገድ የሚያደርገው ክፍል የትኛው ነው ጥያቄው? ዩሬተር ካላችሁ ትክክል ናችሁ። ስምንተኛው ጥያቄ where does filtration mainly occur? A collective ducts, B bladder, C glomerulus, D ureter። በአብዛኛው ደም የሚጣራበት ክፍል የትኛው ነው? C glomerulus ካላችሁ በትክክል ተመልሷል። ዘጠነኛው ጥያቄ which condition may be result from kidney failure? A reducing toxin, B increased toxin build up, C faster bleeding, D high oxygen። የትኛው ሊሆን ይችላል? መልሳችን increase toxin build up ካላችሁ በትክክል መልሳችኋል። መልሱ የሚሆነው B ይሆናል ማለት ነው። አስረኛው ጥያቄ what happened during reabsorption? A water enter urine, B useful substance return to blood, C blood pressure decrease, D oxygen enter the lung። reabsorption በሚካሄድበት ጊዜ ምን ሊፈጠር ይችላል ነው ጥያቄ የሚለው። ስለዚህ መልሳችን useful substance ተመልሰው ወደ ደም ይመለሳሉ። B ካላችሁ ትክክል ነው። 11ኛ ጥያቄ which substance is normally reabsorbed? A urea, B glucose, C carbon dioxide, D sweet። መልሳችን B glucose ካላችሁ በትክክል መልሳችሁታል። 12ኛ ጥያቄ which organ received urine from the ureters? A kidney, B bladder, C liver, D heart። የትኛው ክፍል ነው ከዩሬተር የሚቀበለው ሽንትን ከዩሬተር የሚቀበለው ክፍል? B bladder ካላችሁ በትክክል መልሳችሁታል ማለት ነው። 13ኛው ጥያቄ which blood vessels enters the kidney? A renal vein, B pulmonary vein, C renal artery, D aorta። የትኛው የደም ስር ነው ወደ ኩላሊታችን ደም ይዞ የሚሄደው? ሬናሪ አርተሪ ካላችሁ በትክክል መልሳችሁታል፣ መልሱ ሲ ይሆናል ማለት ነው። 14ኛው ጥያቄ the main function of urinary system is A digestion, B respiration, D waste removal, D circulation። የትኛው ሊሆን ይችላል? መልሳችን waste removal ሲ ነው ካላችሁ በትክክል መልሳችሁታል። ወደ 15ኛው ጥያቄ which structure prevent backflow of urine? A valve mechanism, B alveoli, C trachea, D bronchi። የትኛው ክፍል ነው ሽንት ወደ ኋላ እንዳይመለስ የሚያደርገው? መልሳችን A valve mechanism ነው ካላችሁ በትክክል መልሳችሁታል ማለት ነው። 16ኛው ጥያቄ why are kidneys important for hemostasis? A they digest proteins, B the balance fluid and salts, C pump blood, D they absorb oxygen። ትክክለኛ መልሱ B the balance fluid and salts ካላችሁ በትክክል መልሳችሁታል ማለት ነው። 17ኛው ጥያቄ which part of nephron collect urine? A glomerulus, B Bowman capsule, C collective ducts, D renal artery። መልሳችን የሚሆነው C collective duct ላይ ነው ሽንት የሚመረተው ካላችሁ ትክክል ናችሁ። 18ኛው ጥያቄ
What may happen if the nephron are damaged? A. Better filtration. B. Reduce waste removal. C. Increase oxygen. D. Faster digestion. ምንድነው የሚካሄደው? ኔፍሮን የተባሉ ክፍሎች በብዛት ቢጎዱ ምን ይፈጠራል ነው ጥያቄው። B. Reduce waste removal. ቆሻሻ የማስወገድ የኩላሊታችን የማጣራት አቅሙ ይቀንሳል ካላችሁ በትክክል መልሳችሁታል። 19ኛው ጥያቄ which process remove excess water from blood? A. Filtration. B. Reabsorption. C. Circulation. D. Digestion. መልሳችን A. በፊልትሬሽን ነው ብላችሁ ከመለሳችሁ ትክክል ነው። 20ኛው ጥያቄ which organ produce urine? A. bladder. B. kidney. C. liver. D. heart. ሽንት እንዲመረት የሚያደርገው ክፍላችን ኦርጋኑ የትኛው ነው? ኪድኒ ነው ብላችሁ ከመለሳችሁ በትክክል መልሳችኋል። የመጨረሻው ጥያቄ 21ኛው ጥያቄ መሆኑ ነው። which is the role of ureter? A. store urine. B. filter blood. C. carry urine to bladder. D. removal oxygen. የዩሬተር ጥቅሙ ምንድነው? carry urine to bladder ካላችሁ በትክክል መልሳችኋል። ስላዳመጣችሁ እናመሰግናለን። ቪዲዮው ከጠቀማችሁ ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ሐሳባችሁን ግለጹልን። እናመሰግናለን።